አንድ ባለጸጋ ሰው ደግሞ ነበር አለ። ሀብት ንብረት የሞላው ትልቅ የእርሻ መሬት ያለው ብዙ ከብቶች ያሉት ብዙ ፈረሶች ብዙ አህዮች ያሉት በጣም ባለጸጋ ሰው ነበረ። ይህ ባለጸጋ ሰው የወለዳቸው ልጆች ግን 2 ልጆች ብቻ ነበሩ። ወንድ ልጆች 2 ልጆች ነው ያሉት። ሀብቱ ብዙ ነው፣ ልጆቹ ግን 2 ናቸው። የዚህን ሰውዬ የዚህን ባለጸጋ ሀብቱን የሚወርሱት እነማን ናቸው? መልሱልኝ። ልጆቹ ናቸው። ልጆች የአባታቸውን ሀብት የሚወርሱት መቼ ነው? አባታቸው ምን ሲሆን ነው? ይገርማቸዋል ምዕመናን። ከ2 ልጆቹ መሃል ትንሹ ልጅ ቢያይ አባቱ አልሞታ ነው ማለት ቢጠብቅ ይህ ሰውዬ ንቅንቃይ ነው። ስለዚህ መጣና አባቱ እስኪሞት መታገስ አቅቶት አባቴ የሚደርሰኝን ገንዘብ አሁኑን ስጠኝና ልሂድ አለ። አንድ ልጅ አባቱ በሕይወት እያለ ውርስ ከጠየቀ በተዘዋዋሪ ምን እየተመኘ ነው ማለት? ሞቱን ነው። የሚደርሰኝን ስጠኝና ልሂድ አለ። አባት እሺ አለ። ገንዘቡን የሚደርሰውን ገንዘብ ሰጠው። ይህ ልጅ አባቱ እስኪሞት ቢቆይ የአባቱን ሀብት ለ2 ይካፈል ነበር። አሁን ግን አባት በሕይወት ስላለ ለ3 ነው የሚደርሳቸው። 1/3ኛውን ከፈለና ሰጠው። ይህ ልጅ አባቱን ገንዘብ ልክ እንደተቀበለ ምን እንዳደረገ ታውቃላችሁ? ብን ብሎ ከዛች ሀገር ጠፋ፣ ወደ ሩቅ ሀገር ሄደ ይላል። በነገራችን ላይ እግዚአብሔር የማይሰጠን ለምን እንደሆነ ታውቃላችሁ? ሲሰጠን እንደምንጠፋ ስለሚያውቅ። አሁን በጣም ብዙ ሰው እንደው መድኃኔዓለም ውይ የምገባበት አንድ ነገር ብቻ ስጠኝ አደራህን ብሎ ይለምናል። ሲሰጠው ግን ይጠፋል። ይህ ልጅ አባቱን ገንዘብ ይዞ ወደ ሩቅ ሀገር ሄደ። ሄዶ በአጭር ጊዜ የአባቱን ገንዘብ በትኖ ጨረሰ። መቼስ ያለፋህበት ገንዘብ እኮ ለማጥፋት ቀላል ነው አይደል? ስለዚህ ካገኘው ጋር በልቶ ካገኘው ጋር ጠጥቶ በአጭር ጊዜ አባቱን ገንዘብ በትኖ ጨረሰ። ገንዘቡ አለቀ። ገንዘቡ ሲያልቅ ደግሞ ጓደኞቹም አለቁ። መቼስ ገንዘብ ሲኖረንና ሳይኖረን የወዳጆቻችን ቁጥር እኩል ነው አይደለም። አብረው የሚበሉ የሚጠጡት በሙሉ ተለዩት። ባዶ እጁን ቀረ። ልክ ገንዘቡን ሲጨርስ ደግሞ ምን መጣ መሰላችሁ? እዛ ሀገር ላይ ታይቶ ተሰምቶ የማያውቅ ረሃብ ተነሳ። ከፍተኛ ረሃብ ተነሳ። ይህ ልጅ ወይ ቤት አልሰራ ወይ ንብረት አላፈራ፣ ባዶ እጁን ቀረ። ረሃብ ሲያሰቃየው አንድ ሰው ቤት ተጠግቶ መኖር ጀመረ። ያስጠጋው ሰው በነፃ አላኖረውም። ችግር የለውም ቤቴ ግባና ትኖራለህ፣ ግን ቀን ቀን አሳማዎች አሉኝ እነሱን ትጠብቃለህ። ይህ ልጅ ተንደላቆ ተሞላቆ ያደገ የባለጸጋ ልጅ ነው። የምን ጠባቂ ሆነ? አይሰማም። አሳማ እንግዲህ በግዕዝ ህሱም ማለት አስቀያሚ ነው። የመጨረሻ ቆሻሻ እንስሳ፣ እዛው የሚበላ እዛው የሚጸዳዳ በጣም የቆሸሸ እንስሳ ነው። ይህ ልጅ የአሳማ በረት ውስጥ ቀኑን ሙሉ ሲጠብቅ መዋል ጀመረ። በጣም የሚሸት በረት ውስጥ ማለት ግን የሚገርማችሁ ከሽታው በላይ ይህ ልጅ በጣም ያስቸገረው እንደሆነ ታውቃላችሁ? ረሃብ ነበር። በጣም ይርበው ነበረ። ከረሃቡ ጽናት የተነሳ አሳማዎቹ ከሚበሉት ምግብ ሊበላ ይመኝ ነበር። ምን ነው እንደነሱ ባደረገኝ ብሎ በአሳማ እስኪቀና ደረሰው። ይህን ጊዜ ወደ ልቡ ተመለሰ ይላል። እግዚአብሔር ሁላችንን ወደ ልባችን ይመልሰን። ምን አለመሰላችሁ? በአባቴ ቤት እንጀራ የሚተርፋቸው አገልጋዮች ስንት ናቸው አለ። እኔ እዚህ በረሃብ ልሞት ነው። እኔ እዚህ የአሳማ ምግብ እያየው የጎመጀው ነው። በዚህ ሰዓት በልተው ጠጥተው ጠግበው ለውሻ የሚሰጡ በልተው ጠግበው ምግብ የሚደፉ የአባቴ ቤት ሙያተኞች ስንት ናቸው? ስለዚህ አሁኑኑ ተነስቼ ወደ አባቴ ሄዳለሁ። እንዲህ እለዋለሁ፣ አባቴ ሆይ በሰማይና በፊት በደልኩ። በሰማይ እናት አባትን አክብር ባለ በእግዚአብሔር ፊት በአንተም ፊት በደልኩ። ከእንግዲህ ወዲህ ልጅህ ተብዬ ልጠራ አይገባኝም። ቤቱ ውስጥ ካሉት አገልጋዮች እንደ አንዱ አድርገኝ እለዋለሁ አለ። ተነስቶም ወደ አባቱ መጣ ይላል። ከኔ ጋር ናችሁ ምዕመናን? እግዚአብሔር ከሁላችን ጋር ይሁን። አባቱም ገና ከሩቅ ሳለ አየውና አዘነለት። ገና ብቅ ሲል ሲያየው አዘነለት። ወደ እርሱ ሮጠና አቀፈና ሳሙ። ልጁም አባቴ ሆይ ልጅ ልባል አይገባኝም አለ። አባት ግን ገና ከአፉ ተቀብሎ ከሁሉ የተሻለ ልብስ አምጡና አልብሱት፣ ለጣቱ ቀለበት ለእግሩ ጫማ ስጡት፣ የሰባውን ፍሪዳ አምጡና ረዱለት፣ እንብላ ደስ ይበለን፣
ይህ ልጄ ሞቶ ነበር ሕያው ሆኗል፣ ጠፍቶ ነበር ተገኝቷል አለ። ደስ የሚላቸው ጀመር ይላል። ይህ ሁሉ ሲሆን ምዕመናን፣ ይህ ባለጸጋ ስንት ልጆች አሉት ብያቸዋል? ታላቅ ወንድሙ እርሻ ሲያርስ ውሎ ማታ ላይ ወደ ቤት ተመለሰ። ወደ ቤት ሲመጣ ቤቱ እልልታ በእልልታ ሆኗል። ድግስ ላይ ነው። ከበሮ ይመታል፣ እልል ይባላል። አንዱን ሕፃን ጠራና ምንድነው የምሰማው ብሎ ጠየቀው። አይ ወንድም መጥቶ አባት የሰባውን ፍሪዳ አርዶለት ነው አለ። ተቆጣ፣ ሊገባም አልፈለገም ይላል። አባቱም ወጥቶ ለመነው ይላል። መከረኛ አባት። የጠፋው ልጅ ሲመጣ ቤት ውስጥ ያለው ደግሞ አልገባም አለ። ኧረ እባክህ ግባ አለው። አልገባም፣ እኔ እስከ ዛሬ እንደ ባሪያ ተገዝቼልሃለሁ። እንደምን ተገዝቼልሃል? ካዘዝከኝ ያልፈጸምኩት አንድም ነገር የለም። ነገር ግን ለእኔና ለጓደኞቼ በግ እንኳን አርደ ብሉ ብለህን ታውቃለህ? ፍየል እንኳን አርዳ አብልተህን ታውቃለህ? ዛሬ ግን ገንዘብህን ከጋለሞቶች ጋር በልቶ ይሄ ልጅህ ሲመጣ አለ። ይሄ ምንህ ሲመጣ አይሰማም? ምኑ ነው ለሱ? ይህ ወንድሜ አይደለም ያለው። ይሄ ልጅ ሲመጣ ፍሪዳ አረድክለት፣ ስለዚህ አልገባም አለ። አባት ግን ምን አለው? ልጄ ሆይ አንተ እስከ ዛሬ ከኔ ጋር ነበርክ። የእኔ የሆነው ሁሉ የማን ነው? ያንተ ነው። ነገር ግን ይህ ወንድምህ ሞቶ ነበር ሕያው ስለሆነ፣ ጠፍቶ ነበር ስለተገኘ ደስ ሊለን ሐሴትም ልናደርግ ይገባናል አለው ይላል። ስለ ቃሉ አምላካችን ስም የተመሰገነ ይሁን። ስንት ምሳሌዎች ነገርኳችሁ ምዕመናን። መጀመሪያ የጠፋው ምንድን ነው? ጅብ ነው። ሁለተኛው ሳንቲሙ ላይ ነቃ አላችሁ፣ ምንድን ነው? ሁለተኛው ምንድን ነው? ሶስተኛው ሰው ነው። የሚገርማችሁ የሉቃስ ወንጌል ምዕራፍ 15 አሁን ያነበብነው መድኃኒታችን ኢየሱስ ክርስቶስ ከተናገራቸው ምሳሌዎች ሁሉ እጅግ ወርቃማው ምሳሌ ነው። የሌሎች ምሳሌዎች አክሊል ነው፣ ዘውድ ነው። እንደውም አንዱ ሊቅ ምን አለ? መጽሐፍ ቅዱስ ቢጠፋ ራሱ ይህንን ምዕራፍ ወስዶ መጽሐፍ ቅዱስን ድጋሚ መጻፍ ይቻላል ይላል። እዚህ ውስጥ በጣም ብዙ ትምህርት አለ። ምስጢረ ሥላሴ አለ፣ ምስጢረ ሥጋዌ አለ፣ ምስጢረ ቁርባን አለ፣ ምስጢረ ትንሣኤ አለ፣ ነገረ መላእክት አለ፣ ብዙ ነገረ ድህነት አለ። ሁሉን ለመማር ጊዜያችንም እውቀታችንም አይፈቅድልንም። እኔ እንደው አንድ ክርስቲያን ከአምላኩ ከእግዚአብሔር ተለይቶ እንዴት ይጠፋል የሚለውን ብቻ ልንገራችሁ። የመጀመሪያ ላይ የጠፋው በግ ነው፣ እንስሳ ነው። ሁለተኛ የጠፋው ዕቃ ነው። ሶስተኛ የጠፋው ምንድን ነው? ሰው ነው። ሰው ሆነን ከአምላካችን ተለይተን ልንጠፋ እንችላለን? አንችልም? እንችላለን በኃጢአት። አንዳንዴ ደግሞ ኃጢአታችን ሲበዛ ከሰውነት ክብር ወርደን እንደ እንስሳ የምንሆንበት ጊዜ አለ እኮ አይደል? ሰው ክቡር ሆኖ ሳለ አያውቅም እንደሚጠፉ እንስሳት መሰለን እንደሚል ማለት። አንዳንዴ ደግሞ ሰው ከእንስሳም ያንሳል። በእውነት ባለንበት ዘመን እኮ ሰው ከእንስሳ ያነሰበት ዘመን ነው አይደል? አዎ። እንስሳት የማያደርጉትን ነገር ሰዎች እያደረጉት ነው። ጆሮ የሚከብድ ዜና እንሰማለን በየቀኑ፣ ለጆሮ ጭው የሚያደርግ። እንስሳ እንስሳን አይበላም፣ ሰው ግን ሰውን እየበላ ነው። ስለዚህ ከሰውነት ክብር ወርደን እንደ ዕቃ ልንሆን እንችላለን። እግዚአብሔር ምን አደረገ? ይህ ሰውዬ፣ ይህ ባለ ታሪክ የጠፋበትን በግም ፈለገው፣ ሰውንም ፈለገው፣ ዕቃውንም ፈለገው። እንደ ሰው ብትጠፉ እፈልጋችኋለሁ፣ እንደ እንስሳ ብትሆኑም እፈልጋችኋለሁ፣ እንደ ዕቃ የማትጠቅሙ ብትሆኑም ምን እላችኋል? ይፈልገናል። እግዚአብሔር ሁላችንን ይፈልጋል። ፈላጊውን ስታዩት መጀመሪያ ላይ እረኛ ነው። ሁለተኛው ላይ ሴት ነው፣ እናት ነው። ሶስተኛው ላይ አባት ነው። የሁላችን አባት ማን ነው ምዕመናን? አይሰማም? አባታችን እሱ ነው። መጀመሪያ የጠፋው በግ ነው። ከእግዚአብሔር ቤት የራቁ ሰዎች ናቸው። ሁለተኛው ሳንቲም ነው። ቤት ውስጥ ሆነን ያለን መስሎን የጠፋን ሰዎች ነን። ሶስተኛው ልጅ ነው። የአባቱን ገንዘብ ስጠኝ ብሎ አውቆ የጠፋ ነው። ይህ ልጅ አባቱ ቤት ቁጭ ብሎ አንዴ ውሃ ቅዳ፣ አንዴ እንጨት ፍለጥ፣ አንዴ ከብቶቹን መልሳቸው፣ በጊዜ ግባ መባል ሰልችቶት ነው የወጣው። ከዚህች ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ጾም ሰልችቷቸው፣ ጸሎት ሰልችቷቸው፣ ምንኩስና ከብዷቸው የወጡ ሰዎች አሉ የሉም? እግዚአብሔር ይመልሳቸው።